ጤና ለሁሉም የሚለው መሪ ቃል በዓለም አቀፍ ደረጃ ትልቅ ትኩረት የተሰጠው ጉዳይ ነው። ሆኖም ይህንን ግብ ለማሳካት እንደ ኢትዮጵያ ላሉ በማደግ ላይ ያሉ ሀገራት በምርምርና ሳይንሳዊ ግኝቶች ላይ ያላቸው ፋይዳ ምን ያህል ነው? የዩኒቨርሲቲዎቻችን የምርምር ውጤቶችስ በላቦራቶሪ ተወስነው ይቀራሉ ወይንስ ወደ ጤና ፖሊሲና ወደ ማህበረሰቡ ተግባራዊ ህይወት እየተቀየሩ ነው? ሰላም ጤና ይስጥልን ተመልካቾቻችን፣ እንደምናላችሁ። ወሎ ዩኒቨርሲቲ ከአማራ ሚዲያ ኮርፖሬሽን ጋር በመተባበር ወደ እናንተ ደርሰው ሳምንታዊው የማህደር ወሎ መሰናዷችን ተጀምሯል። የፕሮግራሙ አዘጋጅና አቅራቢ ሰላሀዲን ሰይር ነኝ። አብራችሁን ቆዩም። የወሎ ዩኒቨርሲቲ ዘላቂ የልማት ግቦችን ለማሳካት የሕክምና ትምህርትንና የመጀመሪያ ደረጃ የጤና እንክብካቤን ማሻሻል በሚል መሪ ቃል ሁለተኛውን ዓለም አቀፍ የጤና ምርምር ኮንፈረንስ በደመቀ ሁኔታ አካሂዷል። ይህ ጉባኤ በጤናው ዘርፍ ያሉ ምሁራን፣ ተመራማሪዎችና የመንግስት የስራ ኃላፊዎች የጤናው ዘርፍ ያለበትን ደረጃና መፍትሄዎችን በሰፊው የመከሩበት መድረክ ሆኖ አልፏል። ይህም የሕክምና ስርዓተ ትምህርትን ከሀገራዊና ዓለም አቀፋዊ ፍላጎቶች ጋር ማጣጣምን የሚያካትት ሲሆን በንድፈ ሀሳብ ብቻ ሳይሆን በተግባርና በቴክኖሎጂ የበለጸገ ትውልድ ለማፍራት መሰረት የሚጥል መሆኑ ተመላክቷል። በወሎ ዩኒቨርሲቲ ሕክምናና ጤና ሳይንስ ኮሌጅ መምህር ተመራማሪና እጩ ዶክተር ይትባረኳ ሲሆን ከተለያዩ ዩኒቨርሲቲዎች ከተወጣጡ ተመራማሪዎች ጋር ልምድ የተለዋወጡበት መድረክ መሆኑን አንስተዋል። በወሎ ዩኒቨርሲቲ ስር የሚገኘው የሕክምናና ጤና ሳይንስ ኮሌጅ ለሁለተኛ ጊዜ ነው ይህንን ዓለም አቀፍ የምርምር ጥናታዊ ምርምር ኮንፈረንስ ስናዘጋጅ። ይህም እንግዲህ ትልቁ ዓላማ በተለይ ርዕሱም እንደሚለው ፍሮም ኤቪደንስ ቱ ኢምፓክት ነው። በተለይ በጤናው ዘርፍ ላይ ተጨባጭ የሆነ ለውጥ ለማምጣት ስለዚህ ከተለያዩ ዩኒቨርሲቲዎች ከኢትዮጵያም ከውጭም ያሉ ተመራማሪዎችን እንዲሁም ኪ ስፒከር ኖቶችን የሚያቀርቡዎችን በመጋበዝ ስለዚህ ይሄ የተለያዩ ዩኒቨርሲቲዎች በማምጣት የልምድ ልውውጥ በማድረግ በተለይ ከዚህ ከጥናቱ ተነስተን ደግሞ በቀጣይ የባህሪ ለውጥ የምናመጣባቸውን ስራዎች የምንተገብርበት ነው ማለት ነው። በሳይንሳዊ ጥናቶች መሰረት የታዳጊዎች አእምሮ ሙሉ በሙሉ እድገቱን የሚጨርሰው በሀያዎቹ የእድሜ ክልል አጋማሽ ላይ በመሆኑ በዚህ ወቅት የሚወሰዱ ሱሶች የእውቀት ብቃት መቀነስንና የአእምሮ መረጃን የመቀበል ችሎታን ማዳከምን ያስከትላሉ። ይህ ሁኔታ ተማሪው በትምህርቱ ላይ ዝቅተኛ ውጤት እንዲያመጣና በራሱ ላይ ያለው መተማመን እንዲላላ ከማድረጉም ባለፈም ለአእምሯዊ ስሜት መቃወስና ለከፍተኛ ድብርት ይዳርገዋል። ከስነ ልቦናዊ ጫናዎች ባሻገር በባህሪ ረገድ የሚታዩ ለውጦች ለችግሩ ዋነኛ ምልክቶች ናቸው። ተማሪዎች ስሜቶቻቸውንና ጫናዎቻቸውን የሚወጡባቸው እንደ ስፖርት፣ ስነ ጥበብና የፈጠራ ስራዎች ላይ እንዲሳተፉ ማበረታታትም ከሱስ ተጋላጭነት ለመታደግ ይረዳል። የጥናትና ምርምር ስራቸውም በዚህ ጉዳይ ላይ ትኩረት ማድረጉን ነው እጩ ዶክተር ይትባረክ የገለጹት። እንዳስተናጋጅም ዩኒቨርሲቲ እኔ አንድ ጥናታዊ አቅራቢ ነኝ። ጥናት የሚያተኩረው እንግዲህ በኢትዮጵያ ብሎም በአፍሪካ ደረጃ በተለይ ቴስትድ የሚደረግ ቲዮሪ መሰረት ያደረገ በተለይ በሁለተኛ ደረጃ ተማሪዎች ላይ የእጽ አጠቃቀም በተመለከተ በተለይ እንደ ኢትዮጵያን በምናይበት ሰዓት ከ25% በላይ የሚሆኑት የሁለተኛ ደረጃ ተማሪዎች አልኮል ይጠቀማሉና ስለዚህ ይሄንን ባህሪያቸውን ለመቀነስ ስለዚህ አዲስ ኢንተርቬንሽን ወይም ተግባራዊ የሆነ ምርምር ነው ያደረግነው። ስለዚህ በደሴና በኮምቦልቻ ባሉ ትምህርት ቤቶች ላይ ስለዚህ ለ3 ወር ያክል ኢንተርቬንሽን ከተሰራ በኋላ ያ ውጤቱ ምን ይመስላል የሚለውን ለማየት ሞክረናል። በዚህም በኢንተርቬንሽኑ እንግዲህ ተማሪዎች እስከ 50% በታች የሰብስታንስ ዩዝ ቢሄቪየራቸውን ሪዲዩስ መቀነስ የቻለ ውጤት ነው። ይህንንም እንግዲህ ለኮንፈረንሱ ላይ እናቀርባለን ማለት ነው። እንደ መምህር ይትባረክ ገለጻ በቀጣይ ዩኒቨርሲቲው የእውቀት ማዕከል ብቻ ሳይሆን የለውጥ ሞተር እንዲሆን የምርምር ስራዎች ከንድፈ ሀሳብ ወጥተው ወደ ተግባር እንዲሸጋገሩ የበኩላቸውን ድርሻ እንደሚወጡ ጠቁመዋል። ወሎ ዩኒቨርሲቲ አንዱ ከተቋቋሙ 3 የተቋቋምንባቸው መሰረታዊ መርሆች አሉ። አንዱ መማር ማስተማር ነው። ሁለተኛ የማህበረሰብ አገልግሎት፣ ሶስተኛ ደግሞ ጥናት ማቅረብ ነው። ስለዚህ እንደ ሕክምና እንደ ሕክምና ካምፓስ እንግዲህ ካሉት ሁለተኛ ደረጃ ከሚባሉ ዩኒቨርሲቲዎች የተሻለ በምርምር ዘርፉ ላይ ከፍተኛ ጥናት የሚሰራ ነው። በባለፈው አመትም እንግዲህ ከ600 በላይ አካባቢ እንደ ዩኒቨርሲቲ የምርምር ጥናቶችን በመስራት በተወሰነ መልኩ እንግዲህ ጥናቶቹን ደግሞ ወደ ማህበረሰቡ ለማድረስ
እየተሰራና ያለ ነው። ስለዚህ በቀጣይም እንግዲህ ችግር ፈች የሆኑ የማህበረሰብ ግበሩን ችግር ፈች የሆኑ ጥናቶችን በማድረግ ዘላቂ የሆነ የባህሪ ለውጥና የማህበረሰብ ጠቀሜታ ያላቸውን የምርምርና የማህበረሰብ አገልግሎት ጥናቶችን እንሰራለን ብለን በቅራቅል እየተገበርና ያለን። በመረጃ ላይ ተመስርቶ ተጽዕኖ ያለው የጤና ስርዓት መዘርጋት በሚል መሪ መልእክት በተካሄደው በዚህ ኮንፈረንስ ላይ ከሀገራችን በተጨማሪ በሩዋንዳና በሩሲያ የሚገኙ ከፍተኛ ተመራማሪዎች የምርምር ተሞክሯቸውን አቅርበዋል። ይህም ኢትዮጵያ የዘላቂ ልማት ግቦችን ለማሳካት የምታደርገውን ሁለንተናዊ ጥረት ለማገዝ የታለመ ነው። ሳይንሳዊ ወይም ሙያዊ ቃላትን ብቻ ከመጠቀም ይልቅ ከማህበረሰቡ የዕለት ተዕለት ኑሮ ጋር የሚቀራረቡ ምሳሌዎችን መጠቀም እውቀቱ የባዕድነት ስሜት እንዳይፈጥር ያደርጋል። ይህንን ሀሳብ በአዲስ አበባ ዩኒቨርሲቲ የአእምሮ ሐኪም ዶክተር ዳዊት ወንድማገኝ እንዲህ አብራርተውታል። በጤና ሳይንስ ትምህርትና ምርምር አካሄድ ላይ መሰረታዊ የሆነ ሁለንተናዊ ለውጥ ማድረግ ያስፈልጋል የሚል ላይ የሚያተኩር ነው። ይህ የሆነበት ምክንያት ደግሞ ለብዙ ዓመታት ብዙ የጤና ትምህርት ብዙ የጤና ምርምር በሀገራችን በአፍሪካም ይሰራል። እነዚህ የተሰሩ ትምህርት ብዙ ባለሙያዎችን ማፍራት ተችሏል። በምርምርም ብዙ የምርምር ውጤቶችን ማግኘት ተችሏል። ግን ዘለቅ ብለን ደግሞ ስንመረምረው ይሄ ሁሉ ለዘመናት የቆየ ምርምር በአፍሪካ በሀገራችን መሰረታዊ የሆነ የሰው ልጅ ሕይወት ላይ የማህበረሰብ አኗኗር ላይ የማህበረሰብ ድህነት መቀነስ ላይ በሚታይ መልክ ስፋት ያለው ለውጥ ሲያመጣ እናይም እና የዚህ ብዙ መነሻዎች ይኖሩታል። ተገቢ ምርምር ነው ወይ ተገቢ ትምህርት ነው ወይ የምናስተምረው የሚለው እንዳለ ሆኖ ከዛ ጎን ለጎን ግን በምንሰራው ምርምርና በምናስተምረው ትምህርት ላይ ታሪካዊ አመጣጡን መሰረቱን በመመርመር ለምን እንዲሆነ ስለዚህ ትምህርት እንግዲህ እውቀት የሚተላለፍበት አንዱ መንገድ ነው አይደል? እውቀት የምናስጨብጥበት አንዱ መንገድ ነው። እውቀት የምንላቸው ነገሮች በእያንዳንዱ ትምህርት ያሉ እውቀት ግን ዝም ብሎ የበቀሉ አይደሉ። እንደመጡበት ቦታና ጊዜ አካባቢያዊ ሁኔታ ለዛ ለመጡበት ማህበረሰብ ቦታ አካባቢ ይጠቅማል ተብለው የመጣ እውቀት ነው። ስለዚህ እንዳለ ወስደን ትምህርትን አንድ ቦታ ላይ መገልበጥ የቦታው አካባቢ የጊዜ ልዩነት ስላለው ሌላ ቦታ ያመጣውን አይነት ውጤት እንዳያመጣ ሊያደርገው ይችላል። ስለዚህ ምንድነው ማድረግ ያለብን? ካለው እውቀት ላይ ወስደን ግን ደግሞ እንደ ቦታችን እንደ አካባቢያችንና እንደ ጊዜያችን ደግሞ አሁን ላለንበት ቦታ አሁን ላለንበት አካባቢ ማህበረሰብና ጊዜ የሚሆን አርጎ ማሻሻል ይፈልጋል። የአእምሮ ሐኪሙ እንደገለጹት የምርምር ውጤቶች ከዩኒቨርሲቲ ግቢ ወጥተው ከማህበረሰቡ ነባራዊ እውቀት ጋር መዋሃዳቸው ለኢትዮጵያ የጤና ስርዓት እድገት ቁልፍ መሳሪያ ነው ብለዋል። የቅንጅት ሲፈጠር ደግሞ ጤና ለሁሉም የሚለው መሪ ቃል በተግባር መተርጎም ይጀምራል ባይ ናቸው። የእውቀት ዘይቤዎች የተለያዩ ናቸው። ሁሉም ቦታ እውቀት አለው። እዚህ መጥቼ ያስተዋልኩት ነገር ወሎ ከወሎ ባህል ከወሎ ማህበረሰብ አኗኗር ከታሪኩ የኔ ነው የሚለው የራሱ የእውቀት ዘይቤ አለው። ይሄ የእውቀት ዘይቤ እኛ በዩኒቨርሲቲ ውስጥ ከምናስተምረው ትምህርት ከምንመራመርባቸው የመመራመር ሂደቶች ጋር ምን ያህል ተጣምሯል፣ ተዛምዷል። አሁን ይሄ ሰው መረዳት ያለበት ነገር አንዱን ጥሎ ሌላውን ማንሳት ሳይሆን እነዚህን ያለውን በየአካባቢ ያለውን የእውቀት ዘይቤ መሰብሰብና ካመጣ ነው የእውቀት ዘይቤ ጋር ማጣጣምና ማጣመር የተሻለ የጤና ሳይንስ ምርምር የተሻለ የጤና ሳይንስ ትምህርትን ለማስተማር ይረዳናል። ያን ለማድረግ ደግሞ የምናስተምራቸው ተማሪዎች የሚመራመሩ ተመራማሪዎች ሊይዙት የሚገባው ነገርን አብዝቶ የእውቀትን የመጠየቅ እውቀትን ተቀብሎ ማስተላለፍ ብቻ ሳይሆን እውቀትን መጠየቅ መቻል
የሚያስችል ችሎታ ያስፈልጋቸዋል ነው። ያንን ደግሞ ለማድረግ የምናስተምርበትን መንገድ መቀየር ይኖርብናል። ዩኒቨርሲቲዎች የሚያመነጩት እውቀት በማህበረሰቡ ዘንድ ተጽዕኖ እንዲኖረው በፖሊሲና በሕግ መደገፍ አለበት። ተመራማሪዎች ከክልልና ከፌዴራል መንግስት የስራ ኃላፊዎች ጋር በቅርበት በመስራት የምርምር ውጤቶችን በሀገራዊ ስትራቴጂዎች ውስጥ እንዲካተቱ ማድረግ ይኖርባቸዋል። ይህ ሲሆን እውቀቱ የመንግስት መዋቅርን ተከትሎ እስከ ታችኛው የማህበረሰብ ክፍል ድረስ ተደራሽ ይሆናል ሲሉ ዶክተር ዳዊት ገልጸዋል። በአብዛኛው በእኛ ሀገር የምናየው በዩኒቨርሲቲዎች አካባቢ የምናየው ነገር ያለ እውቀት አለ። የተቀመጠውን እውቀት እንዳለ ተቀብሎ ማቀበልና ማስተላለፍ አይነት ነው አካሄዱ የሚሆነው። ይሄ በራሱ አይጠቅም ማለት አለ። የሚጠቅማቸው ነገሮች አሉ፣ ግን ከምናወጣበት ወጪ አንጻር የምንፈልገው ጋር ሊያደርሰን ግን አይችልም። ቢችልም በጣም ረጅም ጊዜ ይፈጃል። ምክንያቱም ሁለንተና የሆነ የማህበረሰብ ለውጥ የሚፈልግ ስለሆነ አሁን የምናስተምረው እውቀት ምንጩ ከኛ ማህበረሰብ ሁለንተናዊ ሁኔታ ውስጥ የወጣ አይደለም። ስለዚህ ማህበረሰብ የደረሰ ባለበት ደረጃ መግጠምና ከዛ ይዘው ነው የምትነሳውና ስለዚህ ምክረ ሀሳብ ካልከኝ የምለው በየአካባቢው ያለውን የእውቀት አይነት መሰብሰብና ማቀናጀት እና በየትምህርት ስርዓት ውስጥ እሱም ማካተት የምርምር እይታችንን ከፈጠራ ጋር ማያያዝ። ምክንያቱም ዘመናዊ ትምህርት ዘመናዊ የሚለው ትክክለኛ ያለ ብቻ አሁን የምናስበው ዘመናዊ ትምህርት ከመምጣቱ በፊት እኮ ሰዎች ይኖሩ ነበር። ሰዎች ከኖሩ እውቀት አለ ማለት ነው። ያ እውቀት ምንድነው እንዲኖሩ ያደረጋቸው? አካባቢያቸውን እንዲያሸንፉ ያደረገው እውቀት ምንድነው የሚለው ማሰብ ይፈልጋል። ስለዚህ ያለውን ዘመናዊ ትምህርት ይዞ አካባቢያዊ ላይ ያለውን እውቀት ሰብስቦ የሚጣመሩበትን መንገድ መፈለግ የዩኒቨርሲቲዎች ዋና ተልእኮ መሆን አለበት። ያ ለያሉበት ቦታ ጠቃሚ ያደርጋቸዋል። ያሉበትን ማህበረሰብ በበለጠ እንዲረዱ ያግዛቸዋል። በወሎ ዩኒቨርሲቲ የሕክምናና ጤና ሳይንስ ኮሌጅ ቺፍ ኤክስኪዩቲቭ ዳይሬክተር ዶክተር መታደል አዳነ የኮንፈረንሱን ዋነኛ ዓላማ በተመለከተ ተከታዩን ማብራሪያ ሰጥተዋል። ባለፈው ዓመት የመጀመሪያውን የዓለም አቀፍ የምርምር ጉባኤ ማካሄድ ነበረ። በዚህ ዓመት የዛን የቀጥሎ ሁለተኛ የምርምር ጉባኤ ዓለም አቀፍ ጉባኤ ማለት ነው። የዚህ ጉባኤ ዋና መነሻ ጽንሰ ሀሳቡ የኮንፈረንሱ ጽንሰ ሀሳብ ፍሮም ኤቪደንስ ቱ ኢምፓክት enhanced medical education and primary health care for achieving sustainable development goal ነው የሚለው። ይሄ እንግዲህ ምን ማለት ነው? መረጃን ወደ የመረጃና የመረጃ ስርዓትን ተጠቅሞ ለማህበረሰቡ ለውጥ የሚያመጣ ስራ በመስራት የሕክምና ትምህርት ጥራትን በማሻሻልና የህብረተሰቡን የጤና ስርዓት በመቀየር የዘላቂ ልማት ግቦችን ማሳካት እንችላለን በሚል ጽንሰ ሀሳብ የተነሳ የሚካሄድ ጉባኤ ነው። እንግዲህ ይህ ጉባኤ አሁን ዓለም የደረሰችበት የጤና ስርዓትን በስርዓት የሚቃኝ በጣም ታዋቂ የሆኑ ዓለም አቀፍና አገር አቀፍ ምሁራን ያሉበት፣ ከአፍሪካ ከዩኒቨርሲቲ ኦፍ ሩዋንዳ ፕሮፌሰር አብርሃም ኃይለ ሚካኤል ያሉበት፣ ከዩኒቨርሲቲ ኦፍ ሞስኮ ሚስተር አርተም ያለበት የዲጂታል ሄልዝ ኤክስፐርት ሳይንቲስት ነው። ከራሽያ ማለት ነው ዩኒቨርሲቲ ኦፍ ሞስኮ የራሽያ ቴክኒካል ኮሚኒኬሽን ቴክኖሎጂ ባል ዩኒቨርሲቲ ያላቸው ከዚያ ምክር ያደርጋሉ። በኢትዮጵያ በጣም ታዋቂ የሆኑ ጃያንት ፕሮፌሰሮች ዶክተር አስፋው በጣም ታዋቂ ምሁር ናቸው በዘርፉ። በአጠቃላይ ዲጂታል ሄልዝ ላይ አርቲፊሻል ኢንተለጀንስ ላይ ፎከስ ያደርጋል። የሜንታል ሄልዝ ላይ የዋን ሄልዝ አፕሮች ላይ ሰብቲሞቹ ማለት ነው ትራዲሽናል ኖሌጅ ኢንቴግሬሽን ዊዝ ሞደርን ሄልዝ ኬር ሲስተም ፎከስ የሚያደርግ ነው። በአጠቃላይ ዩኒቨርሳል ሄልዝ ከቨሬጅና የፕራይመሪ ሄልዝ ኬር ፎከስ አድርጎ አሁን በጣም አድቫንስድ በሆነ ኢንቮልቪንግ በሆነው በዲጂታል ሲስተም አሁን ኤአይ ዘመን ያለ ነው። ስለዚህ የአርቲፊሻል ኢንተለጀንስ ለጤና ስርዓቱ ምን አስተዋጽኦ አለው፣ እንዴት አድርገው ነው የጤና ስርዓቱ የዘመኑን በቃኘ መልኩ ሊጓዝ የሚችለው በኢትዮጵያ ኮንቴክስት የሚለውን በደንብ የሚቃኝበት እንግዲህ ይሄ ከኢትዮጵያ ከጤና ሚኒስቴር ከያዛቸው ግቦች ጋር ስለሚቆራኝ የጤና ሚኒስቴር የከፍተኛ በጀት ድጋፍ አድርጎልናል። አመስ ኮንፈረንሱ በጋራ የተዘጋጀ ነው ማለት ይቻላል። የኮንፈረንሱ ግማሽ በጀት ጤና ሚኒስቴር ነው ከወር ያደርገው። ሌላም ለዚህ የኤንጂኦ ቫይታል ስትራቴጂ በዓለም አቀፍ ኤንጂኦ ነው እነሱም ፈንድ አድርገው። ስለዚህ በወሎ ዩኒቨርሲቲ ብቻ ፈንድ የተዘጋጀ ሳይሆን በጤና ሚኒስቴር ድጋፍ የተዘጋጀ በአጋር አካላት የተዘጋጀ ኮንፈረንስ ነው። ወሎ ዩኒቨርሲቲ የጤናና ሕክምና የልቀት ማዕከል ነው። ሰው የልቀት ማዕከል ሲሆን ለጤና ስርዓቱ ለኢትዮጵያ የጤና ስርዓት ብቻ ሳይሆን ለዓለም አቀፍ ጤና ስርዓትም
ከፍተኛ ግብዓት ማድረግ ይጠበቅበታል። ያን ታሳቢ ማድረግ ነው የኮንፈረንሱ ዓለም አቀፍ ይዘት እንዲኖረው የተደረገው። ዩኒቨርሲቲው በጤናው ዘርፍ አመርቂ ስራዎችን እየሰራ እንደሚገኝ ነው ዶክተር መታደል ያነሱት። የቅራጤ ሳይንስ ኮሌጅ ከስሙ ነፍሮ ተርሸር ኬር ካምፓስ ስሎ ራዕይ አድርጎ እየሰራ ያለው በኢትዮጵያ ለመጪው ትውልድ የከፍተኛ የሕክምና ደረጃ የሚሰጥበት ለዛም እንግዲህ ፕላትፎርሞች እየዘርጋን ያለው የመሰረተ ልማት ስራዎች እየተሰሩ ናቸው። ወደፊት በደንብ የምንገልጸው ነው የሚሆነው። ከዛ ጋር ተያይዞ በጣም ሲኒየር ስታፍ ያለበት ከ500 በላይ መምህራን ከ75 በላይ ሲኒየር ሐኪሞችና ስፔሻሊስት ሐኪሞች ያሉበት ሐኪሞቻችን በደሴ አጠቃላይ ሆስፒታል ነጻ የሕክምና አገልግሎት እየሰጡ ያሉት ለአካባቢ ለምስራቅ አማራ ከፍተኛ አስተዋጽኦ እየሰጡ ያለ በሕክምናው ዘርፍ የመራሳው እየሰጠ ነው የምንገኘው። በመማር ማስተማር ወደ 14 ዲግሪ ፕሮግራም ያለው ኮሌጅ ነው። ከዛ ውስጥ ዶክተር ኦፍ ሜዲሲን አንዱ ነው። ወደ 5 ስፔሻሊቲና ፕሮግራሞች አሉት። የሕክምና ስፔሻሊቲ ፕሮግራሞች አሉት። ወደ 24 ማስተርስና የኤምፒኤች ፕሮግራሞች አሉት። በአጠቃላይ ካምፓሱ አዲስ እንደመሆኑ ነገር ግን ራዕዩ በጣም ትልቅ ስለሆነ ከአሁኑ መሰረት እያሳዝነ እየሄድን ያለንበት ሁኔታ ነው ያለው። እዚህ ኮንፈረንስ ላይ እንዳያችሁት የሃይማኖት አባቶች አሉ፣ የሀገር ሽማግሌዎች አሉ፣ የህብረተሰቡ ተወካዮች አሉ፣ የአካባቢው የደሴ ከተማ አስተዳደርና የደቡብ ወሎ ጤና መምሪያ ተወካዮች አሉ፣ ከደም ባንክ፣ ከፋርሜድ፣ ከህብረተሰብ ጤና ኢንስቲትዩት። እንደነዚህ አይነት ኮንፈረንሶች የመረጃ ልውውጥ ከመሆናቸው ባሻገር ከሚቀርቡ ጥናታዊ ጽሁፎች ለወደፊት ምን እንስራ የሚል አቅጣጫ የሚቀመጥባቸው ስለሆኑ ተመራማሪዎቻችንም አሉ። ተመራማሪዎቻችን ከሚቀሩት ሀሳቦች ያሉት ጋፖች እየተለዩ ምን እንስራ፣ ምን የኢትዮጵያ የጤና ስርዓት እንዴት አድርገን ቀይረው በሚል ሁኔታ ቁልፍ የሀሳብ ልውውጥ የሚበሩበት መድረክ ስለሆነ በጣም ትልቅ ፕላትፎርም ነው ማለት ነው። በተመሳሳይ ዘርፍ ላይ ከሚሰሩ ምሁራን ጋር መተዋወቅ ለወደፊት የጋራ ምርምሮች ወይም ኮላቦሬቲቭ ሪሰርች በር ይከፍታል። ይህም ተመራማሪው በዘርፉ ካሉ አንጋፋ ባለሙያዎች ጋር እንዲገናኝና ምክር እንዲያገኝ ይረዳዋል። ዶክተር መታደል እንዳነሱት በርካታ ባለድርሻ አካላት የተገኙበት ይህ ኮንፈረንስ አንድ ተመራማሪ የሰራውን ስራ ለጉባኤው ሲያቀርብ ከታዳሚው የሚሰነዘሩ ጥያቄዎችንና አስተያየቶችን ለጥናቱ ጥራት መጨመር ትልቅ ሚና ይጫወታል ነው ያሉት። ወሎ ዩኒቨርሲቲ እንደምታውቁት የተግባር ተኮር ዩኒቨርሲቲ ነው። በኢትዮጵያ ካሉ 15 የተግባር ተኮር ዩኒቨርሲቲ ኦፍ አፕላይድ ሳይንስ አንዱ ወሎ ዩኒቨርሲቲ ነው። በዛ ላይ ጤና አንዱ የልቀት ማዕከል ነው። ወሎ ዩኒቨርሲቲ 3 የልቀት ማዕከል አሉት። አንዱ ጤና ነው፣ ሁለተኛው ቴክኖሎጂ፣ ሶስተኛው አርትና ሶሻል ሳይንስ ነው። ስለዚህ የልቀት ማዕከል እንደመሆኑ መጠን በዩኒቨርሲቲው በቴማቲክ ቤዝድ ሪሰርች ነው እየሰራን ያለ ነው። በተለያዩ ኤሪያዎች ላይ እየሰራን የኮሚኒቲ የማህበረሰብ መቀብ ስራ እንሰራለን። በምርምር በጣም በኢትዮጵያ ካሉት እስከ 10 ካሉ ዩኒቨርሲቲዎች አንዱ ወሎ ዩኒቨርሲቲ ነው በምርምር። ከዛ ከወሎ ዩኒቨርሲቲ ደግሞ ጤና ሳይንስ ኮሌጅ በጣም ቫይብራንት የሆነ ወጣት ሳፊ ያለበት የዩኒቨርሲቲው ከ70 እስከ 80% የፐብሊኬሽን ሬቲም የሚሸፍን ያለበት ነው። እንግዲህ የምርምር ውጤቶች ብዙ ጊዜ ስኬል አፕ ሲደረጉ ከስታርታፕ ወደ ስኬል አፕ ሲደረጉ ጊዜ ይወስድባቸዋል። ለውጦችን በአንድ ጊዜ ልናያቸው እንችላለን። ግን የኢንኩቤሽን ሴንተሮች አሉት። የዩኒቨርሲቲ ኢንዱስትሪ ሊንኬጅ ዳይሬክቶሬት ኦፊስ አለን። በካምፓስም የዋናው ግቢ ብራንች አለው። ከዩኒቨርሲቲዎች ጋር ከኢንዱስትሪ ጋር በመተባበር የጥናታዊ ስራዎች ውጤታማ ሲሆኑ ወደ ኢንዱስትሪ ተሞክረው ፐርፎርም ሲያደርጉ ስኬል አፕ ያደርጋሉ። ከዛ ያለ ማድረግ አንዱ ከምንሰራው ስራ ተማሪዎቻችን ማብቃት ነው። ለምሳሌ ባለፈው አመት ስለ ኢንተርፕረነርሺፕ ወደ 320 ተማሪ አሰልጥናል። ከተመራቂ ተማሪዎች እና ማይመረቁ ተማሪዎችም ያሉበት አይዲያ ያላቸው የስታርታፕ አይዲያ ያላቸው ሪሰርቻቸው ወደ ፕሮጀክት መቀየር የሚችል በአፍሪካ ሄልዝ ኮላቦሬቲቭ ፕሮጀክት $3 ፈንድ እናደርጋለን፣ ሳፖርት እናደርጋቸዋለን ማለት ነው። ያ ቅድም ካልኳችሁ የአፍሪካን የጤና ስርዓት ከሚቀይር ፕሮጀክት በማስተር ካርድ ባንክ ከሚሸፈን በጀት ድጋፍ ፕሮጀክት አንዱ የምንሰራው ስራ ስለሆነ ከዘን ኢኖቬቲቭ አይዲያ ያላቸው ኮል ይወጣል፣ ኮች ይደረጋሉ፣ ሜንተር ይደረጋሉ። ከዛ በኋላ የስታርታፕ ቡት ካምፕ ውድድር ይካሄድና ካሸነፉ በኋላ የሚሰሩ ስራ ውጤታማ ሲሆን ድጋፍ የተደረጉ ወደ ማህበረሰቡ የሚዘብ ቦታ እያመቻችን ያለ ነው። ብዙ የተሰሩ ስራዎች አሉ። ግን በጤናው ዘርፍ ገና እንግዲህ አዲስም ካምፓስ ስለሆነ እስካሁን ላይታይ ይችላል። ግን ብዙ ስራዎች እንዳሉ መግለጽ እፈልጋለሁ። በዩኒቨርሲቲው የተካሄደው ጉባኤ የጤናውን ዘርፍ ዓለም ከደረሰበት የቴክኖሎጂ ደረጃ ለማድረስ ያሉ ክፍተቶችን ለመሙላት ያሰበ መሆኑን ነው ዶክተር መታደል በማሳረጊያቸው ላይ ያነሱት። አሁን ኢትዮጵያ እየተከተላችው ያለው የጤና ስርዓት በተለይ የሕክምና ሄቲን ፎከስ የሚያደርገው በተለይ ሕክምና ትምህርት ላይ ፎከስ ያደርጋል። ከሕክምና ትምህርት ደግሞ የማህበረሰቡ ጤና ከታች ያለው ማህበረሰቡ ፎከስ ያደርጋል። ስለዚህ አሁን እየተከተልና ያለው የጤና ስርዓት ሂደቱ ምን ይመስላል፣ ምን ጋፖች አሉበት፣ ምን ክፍተቶች አሉት፣ ምን ጥንካሬ ጎኖች አሉት። ቅድም ካልኩ ጋር ለምሳሌ አሁን በጣም ዘመኑ በጣም ዳይናሚክ ቼንጅ እያደረገ
በኤአይ ውስጥ ነው ያለነው። ኤአይ ለጤና ስርዓቱ ያለውን ግብዓት ቶሎ ካልተጠቀምነ ከዘገየነ ብዙ ነገር ሊያመልጥ ስለሚችል ስለዚህ ጋፖች የወደፊት እድሎች ምንድናቸው? እንዴት አድርገን የጤና ስርዓቱን የማህበረሰቡ ችግር እንፍታ በሚል ከፍተኛ የሆነ የምክክር መድረክ የሚካሄድበት ጉባኤ ነው ማለት ነው። የወሎ ዩኒቨርሲቲ ፕሬዚዳንት ዶክተር አወል ሰይድ በበኩላቸው የተጀመረው የትብብር አቅጣጫ ዩኒቨርሲቲው ተግባር ተኮር ጉዞ ወደ ላቀ ደረጃ ለማሸጋገር ወሳኝ እርምጃ ነው ብለዋል። ዩኒቨርሲቲው ከሀገር ውስጥና ከውጭ የትምህርት ተቋማት ጋር በቅንጅት መስራቱ በተለይም በምርምር በቴክኖሎጂ ሽግግርና በልምድ ልውውጥ ረገድ አዳዲስ እድሎችን ይፈጥራል። እንዲህ ያሉ ዓለም አቀፋዊና ሀገራዊ ትስስሮች ተመራማሪዎች ከዘመኑ የሳይንስ ግኝቶች ጋር እንዲተዋወቁ ከማድረጋቸውም በላይ ዩኒቨርሲቲው የሚያመነጫቸው ጥናቶች በዓለም አቀፍ ደረጃ ተቀባይነት እንዲኖራቸው ያደርጋል ነው ያሉት። ዩኒቨርሲቲ ሲባል ኢንተርናሽናል ተቋም ነው። እንደ ዓለም አቀፋዊነት ተቋምነቱ ከብዙ ብሔራዊም ዓለም አቀፍም ከሆኑ ተቋማቶች ጋር አብረን እንሰራለን። ስለዚህ ይሄኛው ደግሞ ዛሬ የምርምሩ ዋና የጉባኤው ዋና ዓላማ ከመረጃ ወደ ኢምፓክት ወደ ተጽዕኖ ኤቪደንሶችን ወደ ተጽዕኖ መቀየር ወይም ደግሞ የሰዎችን ሕይወት ወደሚቀይር ስራ መቀየር። በተለይ በጤናው ዘርፍ የሚሰሩ ምርምሮች የተለያዩ ምርምሮች ይሰራሉ፣ ፔፐሮች ፐብሊሽ ይደረጋሉ። እነዛ ግን ፐብሊሽ ከተደረጉ በኋላ ሼልፍ ላይ ሳይሆን መቀመጥ ያለባቸው የምንድነው የዜጋን ሕይወት መቀየር መቻል አለባቸው። የሀገርን የጤና ስርዓት መቀየር መቻል አለባቸው፣ ማገዝ መቻል አለባቸው። በዛ ላይ ያጠነጠነ ቴም ስለሆነ ዋና ሜን ቴም እሱ ስለሆነ ስለዚህ ይህን ደግሞ ወደ መቀየር የዘላቂ ግቦችም ጋር አብሮ ለማገናኘት ብዙ ባለድርሻ አካላቶች መገኘት አለባቸው እዚህ ኢቨንት ላይ። እሱንም ታሳቢ አድርጎ ከዓለም አቀፍ ዩኒቨርሲቲዎች የተጋበዙ እንግዶች አሉ፣ ምርምር ተቋማቶች አሉ። ኢትዮጵያ ውስጥ ካሉ የሙያ ማህበራት ሳይቀር የሎካል ገቨርንመንት ከጤናው ሴክተር ጋር የሚገናኝ የሚሰሩ ግራስ ሩት ሌቭል ወይም ደግሞ መሬት ላይ ከሚሰሩት ባለሙያዎች ጀምሮ ፖሊሲ ሜከሮችን ጨምሮ የተገኙበት ኢቨንት ነው። ኢትዮጵያ ውስጥ ካሉ ከተለያዩ ዩኒቨርሲቲዎች በዚሁ ኤሪያ ላይ ወረቀት ለማቅረብ የመጡ አሉ። ከ20 በላይ ፔፐር የሚያቀርቡ ከተለያየ ተቋም የመጡ አሉ። የኛም ዩኒቨርሲቲ ተመራማሪዎችን ጨምሮ ወደ 5 የሚሆን ቁልፍ መልእክት የሚያስተላልፉ በጣም አንቱ የተባሉ በኤሪያው ላይ ብዙ ዓመት እድሜ ያላቸው 5 የቁልፍ መልእክት የሚያስተላልፉ ፕሮፌሽናሎችም አሉ። 2 ከውጭ ናቸው፣ 3 ደግሞ ከሀገር ውስጥ ናቸው ማለት ነው። ስለዚህ ሁሉም ደግሞ ሲቪያቸው በጣም ከፍ ያለና በዘርፉ የታወቁ ባለሙያዎችና ለመንግስትም ሳይቀር የምክር አገልግሎት የሚሰጡ ትልልቅ ሰዎች ናቸው ያሉበት ማለት ነው። ዩኒቨርሲቲው በጤናው ዘርፍ በኩል ማህበረሰቡን ተጠቃሚ ያደረጉ ስራዎችን ምን ሰራ? ዩኒቨርሲቲያችን ይሄ እንደ ካምፓስ ከተመሰረተ ገና 2 ዓመት ቢሆነውም ዩኒቨርሲቲው ሲመሰረት ጀምሮ ያለ የጤና ኮሌጅ አለ። የሕክምናና ጤና ሳይንስ ኮሌጅ ከቀደምት ኮሌጆች መካከል በዩኒቨርሲቲው ካሉት ነው። ሰፋ ያሉ ስራዎችን ነው የምንሰራው። አንደኛ ለጤናው ዘርፍ ወይም ለጤናው ሴክተር ብቁ የሆኑ ባለሙያዎችን በማፍራት ረገድ ውስጥ የማይተካ ሚና እየተጫወተ ያለ ነው። በዚህ ረገድ ደግሞ ከቅድመ ምረቃ ጀምሮ እስከ 2ኛ ዲግሪ እና በተለይ ደግሞ የሕክምና ስፔሻሊቲ ወደ 6 ፕሮግራሞችን ሐኪሞችን ስፔሻላይዝ እንዳደረጉ ከማሰልጠን ጀምሮ የሰው ኃይሉን ብቁ የሆነ የሰው ኃይል በማቅረብ በማሰልጠን ረገድ የማይተካ ሚና እየተጫወተ ነው እዚህ አካባቢ ላይ። ይህ አካባቢ ደግሞ ከጤና ጋር የተገናኘ ረጅም ታሪክ ያለው አካባቢ ነው። ስለዚህ አንዱ እሱ ነው። ሁለተኛ በምርምር ደረጃ ተመራማሪዎቻችን ምርምር ይሰራሉ። የሀገራችንን የጤና ችግር የሚቀርፉ የምርምር ስራዎችን ይሰራሉ። እሱ አንዱ ሌላ ስራችን ነው። በሶስተኛና በዋነኝነት እየሰራን ያለነው የማህበረሰብ አገልግሎት ነው። በጤና የማህበረሰብ አገልግሎት ትልቁን የደሴ ስፔሻላይዝድ ሆስፒታል ብታስቡት ከ70% በላይ የሚሆነውን አገልግሎት የሚሰጡት የኛ ፕሮፌሽናሎች ናቸው። የዩኒቨርሲቲው ሐኪሞች ናቸው የሚሰጡት። ይሄ አንዱን እንትን ነው። ከእሱ በተጨማሪ ከደሴ ሆስፒታል ውጭ ላሉ ዶክተርስ ካን ሙቭ የሚል ኢኒሼቲቭ አለ። ሐኪሞቻችን እየሄዱ በወረዳ አካባቢ ያሉ ሆስፒታሎች እየሄዱ ለቀላል ሰርጀሪና ለቀላል የሰርጀሪ የተለያዩ ሕክምናዎች ወደ ደሴ ከመምጣት እዛው ሄደው ሐኪሞቻችን በስኬጁል እየሄዱ እዛው የሚሰጡበት አገልግሎት አለ። በሕክምና ቁሳቁሶች በማሟላት በተለይ ከጦርነት ማግስት ብዙ የመጀመሪያ ደረጃ ጤና ጣቢያን ጨምሮ ሆስፒታሎችን ብዙ ግብአቶችን የማሟላት ስራዎች ሰርተናል። ከአጋር አካላቶች ጋር ከውጭ እየተነጋገርን ብዙ ኮንቴነር ማቴሪያሎች በማምጣት እያገዝን ያለ። በደሴ ሆስፒታል የካንሰር ቲሹን የመመርመር ማሽኖች በማቋቋም የፓቶሎጂ ላብ ስራዎችን ሰርተናል። በቅርብ ደግሞ የኩላሊት እጥበት ማዕከል ለማቋቋም ምንም እንኳን ከህዝብ የተሰበሰበ ገንዘብ ቢሆን ተጨማሪ ግን ከዛ በላይ ከ100% በላይ የሚሆን ዩኒቨርሲቲው በገንዘብ በመጨመር
በግንባታ ሂደት ላይ ነው ያለውና ሰፋ ያሉ ስራዎችን እየሰራ ነው። በስልጠናው ረገድ በዛ ልክ ነው የምንሰራው። የጤና ባለሙያዎችን ኤክስቴንሽን ወርከሮችን እናሰለጥናለን። ዳታ መረጃዎችን እንሰበስባለን ከየቦታውና ሰፋ ያለ ስራ እየሰራ ነው ያለነው። የጤና ሚኒስቴር ከከፍተኛ ትምህርት ተቋማት ጋር ያለውን ትስስር ማጠናከሩ በኢትዮጵያ የጤና ስርዓት ላይ መሰረታዊ ለውጥ ለማምጣት የሚረዳ ውጤታማ ስትራቴጂ ነው። ሚኒስቴሩ ፖሊሲዎችንና ሀገራዊ ግቦችን በመቅረጽ በኩል ያለውን ስልጣን ዩኒቨርሲቲዎች ካላቸው የምርምርና የእውቀት አቅም ጋር ማቀናጀት መቻሉ የጤናውን ዘርፍ ይበልጥ ሳይንሳዊና መረጃን መሰረት ያደረገ እንዲሆን ያደርገዋል። ይህ አይነቱ ቅንጅት በተለይም በጤናው ዘርፍ የሚታዩ ችግሮችን በጥናት ለመለየትና መፍትሄዎችን በተግባር ለመፈተሽ ምቹ መድረክን ይፈጥራል። በዚህ ጉዳይ ላይ ተጨማሪ ሀሳብ የሰጡን በጤና ሚኒስቴር የጤና ዘርፍ የሰው ሀብት ልማትና ማሻሻያ መሪ ስራ አስፈጻሚ አሰግድ ሳሙኤል ናቸው። እንደ ጤና ሚኒስቴር እንግዲህ ትልቁ ትኩረት አድርገን የምንሰራው ጤና ላይ ያሉ ምርምሮችን የጤናውን አገልግሎት ጥራት፣ የጤናውን አገልግሎት አጠቃላይ አገልግሎት መቀየር ማሻሻል በሚችል መልኩ ለመጠቀም ጤና ሚኒስቴር በትልቁ የሚያየው። ከዛ አንጻር የሚሰሩ ምርምሮች አጠቃላይ ጤና አገልግሎት ጥራት ለማምጣት የጤና አገልግሎት የሚሰራቸውን አጠቃላይ ዘርፉን ስራዎች ለማዘመን ትልቅ ድርሻ ስላላቸው ይህንን ደግሞ በከፍተኛ ትምህርት ተቋማት የሚሰሩ የዘርፉን ስራዎች ለመደገፍ አቅም ስላላቸው ከዛ አንጻር እንግዲህ በትብብር እየሰራን ነው ከከፍተኛ ትምህርት ተቋማት ጋር። በጤናው ዘርፍ የሚታዩ የአገልግሎት አሰጣጥ ሂደቶች ወደ ዲጂታል ቴክኖሎጂ መሸጋገራቸው የቀልጣፋና ተደራሽ ሕክምና ዋነኛ ማገር ናቸው። ቴክኖሎጂ በሕክምናው ዘርፍ ውስጥ መካተቱ በተለይም የህሙማንን መረጃ አያያዝ በማዘመን በባለሙያዎች መካከል የሚደረገውን የመረጃ ልውውጥ በማፋጠንና የርቀት ሕክምና ማለትም ቴሌሜዲስን አገልግሎትን በማስፋፋት ረገድ የሚጫወተው ሚና ከፍተኛ ነው። ጤና ሚኒስቴርም በዚህ በኩል ጅምር ስራዎችን እያከናወነ ነው ብለዋል መሪ ስራ አስፈጻሚው። አሁን ያለንበት ክፍለ ዘመን የአገልግሎቶችን ማዘመን በተለይ ዲጂታይዝ ማድረግ የውዴታም ብቻም ሳይሆን ግዴታም ነው። ስለዚህ አንዱ እንደ ጤና ሚኒስቴር እንደ ትልቅ እንደ ፍላግሺፕ አክቲቪቲ የተሰራበት ያለው በጤና ተቋማት የሚሰጠውን አገልግሎት ዲጂታይዝ ማድረግ ነው፣ ወይም ደግሞ ወደ ኤሌክትሮኒክ ሜዲካል ሪከርድ መቀየር ነው። ስለዚህ አንድ ታካሚ ጤና ተቋም ሲገባ ጀምሮ ያለው አገልግሎት እንደዛ እንዲሆን የተመረጡ በተለይ ፓይለት በሚባሉ ተቋማት ተጀምሮ ወደ ሁሉም ተቋማት እየሰፋ ነው። ስለዚህ ያ ማለት ጤና ተቋማት ውስጥ ያለው የላቦራቶሪ፣ ፋርማሲ፣ ካርድ ማውጣት፣ ተኝቶ ሕክምና፣ ቀዶ ሕክምና ምላቸው ሁሉንም አገልግሎቶች ዲጂታይዝድ በመሆነ መልኩ ለማዘመን የተጀመሩ በጣም በርካታ ስራዎች አሉ። እነዚህ ስራዎች በሁሉም ሆስፒታሎች ተጠናክረው ይቀጥላሉ። ይሄ አንዱ ሚኒስቴር መስሪያ ቤቱ አንደኛ አገልግሎት ጥራትን ያሻሽላል። ያን ብቻ ሳይሆን ታካሚዎች ባሉበት ሆነው ስለ ሕክምና መረጃቸው ማየት የሚችሉበት ስርዓት የሚፈጠርበት ነውና ከዚህ አንጻር ዲጂታይዝ ለማድረግ በርካታ ጅምሮች አሉ። እነዚህ እንግዲህ በለጠ ተጠናክረው ይቀጥላሉ ብለን ነው የምናስበው። የተከበራችሁ ተመልካቾቻችን ወሎ ዩኒቨርሲቲ ከአማራ ሚዲያ ኮርፖሬሽን ጋር በመተባበር ወደ እናንተ ያደረሰው የዛሬው የማህደር ወሎ ፕሮግራማችን እየተከታተላችሁትን ይመስል ነበር። የፕሮግራሙ አዘጋጅና አቅራቢ ሰላሀዲን ሰይር ነኝ። በያላችሁበት መልካም ጊዜም